አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ብያለሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ሰላማችሁ ብዝት ይበል በያላችሁበት። ለቤቴ አዲስ የሆናችሁ ሰብስክራይብ፣ የደወሏ ምልክት መጫን አትርሱ። ላይክ፣ ሼር፣ ኮሜንት አድርጉልኝ ቤተሰቦቼ፣ አበረታቱ ማለት ነው። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ በአዲስ ቪዲዮ የመጣሁበት በዚህ አመት ማለት ነው ዱባይ ላይ በደላላ የሚገቡ ወንድሞቻችን ከኢትዮጵያ ደላላ ተበድረው ተቀድመው በአሁኑ ሰዓት አስባችኋላ። በአሁኑ ሰዓት ብር በቃ ከሰው አሁን ሰዓት ሰው አበድሩኝ ብትሏቸው በአሁኑ ሰዓት በማይበደርበት ሰዓት ተበድረው ስንት ብር አጥፍተው ነው የሚመጡት ከዱባይ ሲመጡ ማለት ነው። ጥሩ ስራ እናሰራችኋለን፣ የካምፓኒ ስራ ነው የምትሰሩት፣ ሹፍርና ነው የምትሰሩት እያሉ ብራቸውን ልቅምጥ አድርገው አቶ ደላላ ይበላና አንጥቶ ዱባይ ይጥላቸዋል ማለት ነው። አምጥቶ ዱባይ ይጥላቸዋለኝ። እዛ ጋር የተባሉትና ዱባይ መጠው የተባሉት ልዩነት በቃ ያን የተባሉትን ነገር ማግኘት አልቻሉም። እነዚህ ልጆች የሚሰሩት ስራ ከተባሉት በላይ ሲሆንባቸው ወጣው ገጠር ስራ ሲሉ ሲባሉ እንዴት ብለው ይስሩ? ከተማ ላይ ምን ስራ የለም። እና እባካችሁን ማለት ነው። እንግዲህ አንድ ልጅ የምታዩት ኡስማን የሚባል ልጅ ይኸው በምስሉ የምታዩት ልጅ በደላላ ነው የመጣው። ያው ደህና ስራ ትሰራለህ፣ ካምፓኒ ትሰራለህ ብለው ነው ያመጡት ማለት ነው። ግን እንደዛ ሆኖ መጦ ስራ አጦ ተንገላቶ ሰውነቱን ተልትሎ አይታችሁት ከሆነ ማለት ነው። ሰውነቱን በምን እንደተለተለው እጁንና ደረቱን ማለት ነው። እና ራሱን ስቶ ምናምን መንገድ ላይ ወድቆ ነው የተገኘ። ብዙ ወንድሞቻችን የሃይምሮ ጭንቀት ተይዘው በባለፈው እንደዚህ የሆነ ልጅ አፉ ዝግት ብሎ አይታችኋል ማለት ነው። ሃይምሮ ጭንቀት ይዞት ኢትዮጵያ ሰው ብር አሰባስቦለት ነው አገር የገባው ማለት ነው። ዛሬም ደግሞ ይሄ ልጅ እነ መሲና ሳሬ ናቸው አንስተው እንደምታያቸው ሚዲያ ላይ አቅርበው ልጁ እንዲረጋጋ አደረጉት። አሁን ዛሬ ጥሩ ላይ ሆኗል። ግን እንደዚህ የተሆነ ኢትዮጵያ ወንድሞቻችን ለምንድን ነው ዱባይ የምትመጡት? መንገዱ ተከፈተ ብላችሁ ብራችሁን ክስክስ እያደረጋችሁ አትምጡ። ስራ ከሌለ የማይሰራ ከሆነ በአየር ተሳፍሮ መምጣቱ ምንድን ነው ጥቅሙ? በአየር ምን ብትመጡም እኮ ስንት ብር አፍስሳችሁ ነው የምትመጡ። ሴት እህቶቻችን እንደዚሁ በደላላ እየመጡ እያለቀሱ ከሀበሻ ቤት እየገቡ እየተገረፉ በግድ መዳን ቤት ትሰሪያለሽ እየተባሉ በየወሩ ብራቸውን እየተቀሙ ስንቶች ናቸው የሚያለቅሱ ማለት ነው። አልሐምዱሊላህ እኛ ሳውዲ አረቢያ ላይ በባህርም ቢገባ ወንዱም በባህር ቢገባ ሴቱም በባህር ቢገባ በደላላ እጅ አይሆኑም። ዘመድ ያነሳቸዋል፣ ዘመድ ስራ ያስገባቸዋል። የሚከፍሉት ክፍያ የለባቸውም። አንዴ እዛ ይመን ላይ እዛ ቤተሰብ ጋር እስከሚደርሱ የደላላ ብር ይከፍላሉ። ከዛ በኋላ በነፃነት ነው ሰርተው የሚኖሩት ማለት ነው። ግን ዱባይ ግን ቤጋ ማንጥቷቸው እንደፈለጋችሁ ናችሁ ነው የምትሰሩት ተብለው አይዲ ተሰጧቸው ይመጣሉ። እዚህ ከመጡ በኋላ ግን ያ አይዲ ምን ሰርተው ነው ያን አይዲ የሚያሳድሱት? ምንድን ነው የሚሰሩት እንዴ? አረ ተው ግን የዱባይ ደላሎች፣ ኧረ ባካችሁን ወላሂ የራሳችሁን ዜጋ እንደዚህ እያደረጋችሁ በገንዘብ አትሽጧቸው ማለት ነው። በጣም ነው የሚያሳዝኗችሁ። እውነት በጣም ነው የሚያሳዝኑ እንዴ። በረንዳ ላይ የወደቁ የሃይምሮ ጭንቀት እየያዛቸው ሴቱ እየተደፈረ እንዳልሆነ እየተሆኑ እየተደበደቡ ገንዘባቸውን እየተቀሙ ጠያቂ አጣው። ደላላ ከተባለ ኤጀንሲ ከተባለ ደግሞ ያ ኤጀንሲ እነዚህ ልጆች እንዴት እንደሆነ አቀማመጣቸው እንዴት እንደሆነ በምን ምክንያት ነው ስንት ነው የሚከፈላቸው ደሞዛቸውን በየወሩ ይከፈላቸዋል ካልተባሉ ለምንድን ነው እንደዚህ እየሆኑ የሚመጡት? ለምንድን ነው የምትመጡት? ምን ልትሰሩ ነው የምትመጡት? ለምንድን ነው ገንዘባችሁን የምታጠፉት? ያንን ገንዘባችሁን ለምንድን ነው አገራችሁ ላይ ሰርታችሁ ለምን አትኖሩም? እንደዚህ ከሆነ ማለት ነው አንደኛ ገንዘባችሁ፣ ሁለተኛ የሃይምሮ በሽተኛ ሆናችሁ እናንተ በሽታ ሰርቃችሁ ገንዘባችሁንም አጣችሁ። በስደት ላይ ስቃይን አይታችኋል። ሰው ከሌላችሁ
ገንዘብ ከሌላችሁ ደረቅ ቂጣ እንኳን አይገኝም። ኤሽ የአንድ ብር ኤሽ እንኳን አይገኝም። እና ስለዚህ ዱባይ የምትሰዱ ደላላዎች ማለት ነው እውነት ልቦና ይስጣችሁ። ሌላ ምንም አልልም። ብሩን ብቻ አትብሉ፣ ብር ብቻ አትብሉ። ብር እኮ ምንም አይደለም። የሰውን ህይወት ግን በገንዘብ እየሸጣችሁ እናንተ ብራችሁን እየበላችሁ የድሃ ልጅ እየሄደ እዛ ይሰቃያል። የድሃ ልጅ እየሄደ እዛ በሀበሻ መዳምነት እየተገረፉ እየተደበደቡ ይኖራሉ ማለት ነው። እናንተ ግን ኢትዮጵያ ላይ ተቀምጣችሁ ብራችሁን ልም አድርጋችሁ ትበላላችሁ። ያን በልታችሁ እናንተ ልትጠቀሙ ነው? ፎቅ ልትሰሩ ነው? ምን ልትገነቡ ነው? እስኪ ንገሩኝ። እና ይሄ ልጅ በጣም ያሳዝናል። እውነት በጣም በቃ ራሱን አያውቅም። ሲጋራ አንጡ ነው የሚለው። ሰውነቱን እንዳለ ተልትሎታል። ይሄ ደረቱ ሁሉ አልቀረም። ይሄ እጁ በሙሉ አንዱን እጁን እንዲህ ነው እንደ ህፃን ሲጫወትበት እንዲህ እያደረገ ሰውነቱን ትልትል ያደረገው ማለት ነው። ለምን? የሚያደርገው ነገር ስለጠፋው ማለት ነው። በዛ ላይ ሙቀት ነው በአሁኑ ሰዓት እንደምታዩት። ውጭ ላይ ስትወጡ ውሃ ጥም አለ፣ እራብ አለ። እና እባካችሁን እናንተ ደግሞ ዱባይ ኢትዮጵያ ያላችሁ ወንድሞቻችን ደግሞ ማለት ነው ባገኛችሁ ደላላ እባካችሁን አትሄዱ ዱባይ። ዘመድ ካላችሁ እህት ካላችሁ የሚያነሳችሁ አሰርተውላችሁ አይዲያችሁን አሰርተውላችሁ የሚወስዷቸው ከሆነ ነው እንጂ ደላላ አሰርቶ ወስዶ ሜዳ ላይ ለሚጥላችሁ ገንዘባችሁን አታክስሩ። በሀገራችሁ ላይ ለፍታችሁ ሰርታችሁ ኖሩ። ያው ነው እዚህም ስደትም መጠንም ኖርንም የምንበላት አንድ እንጀራ፣ ኢትዮጵያም ኖርንም የምንበላት አንድ እንጀራ ነው። ወላሂ ላዚም እኔ በቃ በጣም ይሄ ልጅ ሳየው በዛኛው ልጅ በጣም አሞኝ ነበር። እውነት በጣም አሳዝኖኝ ነበር ያ ልጅ ማለት ነው። በቃ አፉም አይናገርም ነበረ። በቃ ያኔ ስለተጨቆነ ማለት ነው መናገር ስላልቻለ ቋንቋ ስለማ ብቻ ግን የንዴቱና የሃይምሮ መዛባት አፉን ነው የዘጋው ማለት ነው። ግን ያ ልጅ አገር ገብቶ ደህና ሆነ። ይሄኛው ደግሞ እንደዛ ሆኖ ሜዳ ላይ ወጦ ሰውነቱ እንደዛ ተልትሎ በኋላ ግን እነሱ ካመጡት በኋላ ሾርጣ ይዘኛል፣ ፖሊስ ይዘኛል እያለ ይፈራ ነበረ ማለት ነው። ግን አሁን ግን ወደ ራሱ ተመልሷል። እና እናንተ ተማሩ፣ ትምህርት ይሆናችሁ። በተለይ የመጣችሁት አላህ ይሆናችሁ። እውነት ነው የምላችሁ። አላህ ይርዳችሁ፣ አላህ ያገዛችሁ። ግን ለመምጣት ያሰባችሁ ግን አገራችሁ ላይ ሰርታችሁ ብሉ። ዱባይ ብር ይሰራል፣ ዱባይ ስራ ሞልቷል ብላችሁ በሚሊዮን ነው ኢትዮጵያ ነው ዱባይ የገባው ማለት ነው። ድሮ ሳውዲ ነበረ የሚጓዘው፣ ግን አሁን ደግሞ ከሳውዲ ደግሞ የበለጠው ደግሞ ዱባይ ነው። ዱባይ ደግሞ ስራ የለም፣ የወንድ ስራ እንደምታዩት ነው። እና በጣም ያሳዝናል። አንዳንዴ የሆነ ነገር ሲሰማችሁ ስሜታዊ ሆናችሁ እንድታወሩ ስሜታዊ ሆናችሁ እንድትናገሩ ያደርጋቸዋል። እና በጣም እኔ ልቤን የሰበረኝ ይሄ ልጅ በጣም አሳዘነኝ። የወልቃይት ልጅ ነው፣ ኡስማን ይባላል። እና አንዳንዴ ማለት ነው እስኪ ራሳችንን እንጠይቅ። እዛ ዱባይ ሄጄ ምንድን ነው ሰርቼ የምኖረው? ዱባይ ሄጄ እንዴት ነው የምሆነው ብላችሁ ኢትዮጵያ ያላችሁ አሁን መምጣት የምታስቡ ወደ ዱባይ ወንድሞቼ እስኪ ቆም ብላችሁ አስቡ። ቤተሰብ ካላችሁ አይዲያችሁን የሚያሰራላችሁ ካላችሁ ሄዱ። እናንተ ላታጡ ትችላላችሁ ስራ ማለት ግን በደላላ የምትሄዱት ግን ኢትዮጵያ እስክትነሱ አየር እስክትገቡ ነው እነሱ። ከዛ በኋላ ብራቸውን ለጠም አድርገው እናንተ ሜዳ ላይ ነው። ዱባይ ግብት ስትሉ ወፍ የለም፣ ስራ የለም። በዛ ላይ ስራው ከባድ። ይሄን ስራ ሲባል ደግሞ መስራት አይችልም እንዴ። እኔ እኮ የመጣሁ ይሄን ልሰራ አይደለም። እኔ እኮ የተባልኩኝ እንደዚህ አይነት ስራ አለ ተብዬ ነው የመጣሁት ይላል። ስለዚህ ከዚህ ነገር ብትቆጠቡ። ደላሎች ደግሞ ልቦና ይስጣችሁ። እውነተኛ ኢትዮጵያዊ እንደዚህ ነን እንዴ? እንደው ገንዘብ እኮ ከኛ በኋላ የተፈጠረ ነው። ኧረ ተው ግን እንተሳሰብ። ተው የሰው ልጅ ገንዘብ አያታለው። ተው ግን ቢያንስ እንኳን ገንዘባቸውን ከበላችሁ በኋላ ምን አለበት ደህና ቦታ ላይ ብትጥሏቸው፣ ደህና ስራ ብታስቀጥሯቸው፣ ብታስገቧቸው ምን አለበት?
ወይኔ እኔ በጣም አዝኛለሁ እውነት። እና ሁላችሁም ይሄን ነገር ሸር አድርጉ፣ ለሚደርሰው ሁሉ ይድረሰው፣ ተማሩበት ማለት ነው። ወላሂ ነው የምላችሁ። እኔ በጣም ነው አልሐምዱሊላህ። እኔ በፊት በጠለም ነው የገባሁኝ። ገባን፣ አዎ በሰዓቱ ገባን፣ ሰራን። ግን ዛሬ ግን አልሐምዱሊላህ እንኖራለን። ስደትን ለምደ ነው ማለት ነው። ግን እንደዚህ አዲስ የሚመጡት ግን በጣም ነው የሚያሳዝኑ። ሴቶች ተበድለው ተደፍረው እንዳልሆኑ ሆነው ታመው ምሻረ ወጠው አይምሮ ጭንቀት ይዟቸው እና እስኪ ባካችሁን ወላሂ አይደለም ዱባይ፣ ሳውዲ ራሱ ማለት ነው። ሳውዲ ራሱ በደላላ የሚገቡ ልጆች ታፍነው ታሽገው ነው ያሉት። ስራ የለም በቃ ያሳዝኗችኋለኝ ወላሂ። እና በደላላ የሚባል ነገር አትጀምሩ። በቃ በጥቅሉ የደላላ ነገር ድሮም አይጠቅምም፣ ይጎዳል እንጂ መቼም አይጠቅምም። ወላሂ ህገወጥ ነው ሁሌም። ምን አገባው እሱ ገንዘቡን ነው የሚፈልግ እንጂ የእናንተን ደህንነት አይጠይቅም። ስለዚህ ጥንቃቄ አድርጉ ነው የምለው እህት ወንድሞቼ። ሰላማችሁ ይብዛ። በሌላ ቪዲዮ እስክንገናኝ ደግሞ ሰላም ሁኑልኝ።